ለምን እንደዚህ አይነት ቸርነት አድርጎ ከቤቱን እኔ እንደመረጠኝ አይገባኝም። ከትምህርት ቤት እንደገባው ያንተን ትምህርት ለመስማት ነው። የሴፉን ቻናል ትቼ ያንተን ማርሲል መከታተል ጀመርኩ። በቃ ጌታን መውደድ ጀመርኩ። በቃ አባቴን በጎን እንዲሳይም ባየው አባቴን በጌታ ሆነ። እግዚአብሔር ለኔ ብዙ ቸርነት አደረገልኝ። የዓለማዊ ነገር ፍላጎቴን ከውስጥ ያነሳው እኔን ቀየረኝ። ጌታ ሆይ ንካይ በሚል ጸሎት ጸልዩ። በጌታ በኢየሱስ ስም ተባረክ። እግዚአብሔር ቀኙን ይስጥ። የኔ ባለውለታ አረመቼ ማረሳው ያንለት ላፍታ ማነው ስም? ስሜ ፈልመታ ይባላል። ያው ከየት ከተማ ነው የመጣው? አሁን የመጣሁት ከአዳማ ነው። ከአዳማ? አዎ። እሺ ምን ልትነግረኝ ፈልጋል? ያው እኔ የመልካም ወጣት ፍሬ ነኝ። መልካም ወጣትን እዚህ መጥቼ ተምሬ ያገኘው ሰው አይደለሁም። እኔ በጣም ዮናታን ለመጀመሪያ ጊዜ ሳገኘው ሴፉ ፋንታውልኝ ነበር። ቤተሰቦቼ በጌታ አይደሉም፣ ግን ደግሞ ሃይማኖቱ ላይ ጠንካራም አይደሉም፣ ግን ያው ክርስቲያን በሚለው ነው የሚኖሩትና እኔ መጀመሪያ ጊዜ ሴፉ ፋንታውንን እያየው ነበር። እዛ ላይ ተጋብዞ እኔ ጴንጤም አላቅም የጴንጤ ቻናልም አልከታተልም። ከዛን እዛ ላይ ተቀርቦ ሲያወራ ምናምን መጀመሪያ የመሰለኝ ሞቲቬሽናል ስፒከር ነው የመሰልከኝ። ስለ ተስፋ ስለ ይቅርታ ምናምን ትናገራለና ደስ አለኝና ይሄን ቃልማ ጓደኞቼ ጋር ሄጄ ደግማለሁ ብዬ ያንተን እንትን መከታት ጻፍኩኝ ምናምን። ከዛን ትምህርት ቤት ሄጄ አንተ ያልከውን ሳወራ ምናምን እንዴ እሱማ ቸርች ያለው እኮ ነው ምናምን አሉ ጴንጤ ጓደኞቼ። እንዴ ቸርች አለው ብዬ ያንተን ትምህርት ለመከታተል የጴንጤ ቻናሎች እንዳለ ደረደርኩ። አየሁ እንዴ አልኩና ቶሎ ብዬ ፊት ለፊት አረኩ ያንተን። ከዛን ያንተን ትምህርቶች መስማት ጀመርኩ። የሴፉን ቻናል ትቼ ያንተን ማርሲል መከታተል ጀመርኩ። በቃ ከዛ በኋላ በቃ ትምህርቶችን ሰማለሁ። ሃይማኖታዊ ትምህርት እስከማይመስለኝ ድረስ የወጣት ትምህርት ስለሆነ ስለኔ ተነግረኛለህ፣ ሰማለሁ። ለኔ የሚጠቅመኝን ነገር አንዳንዴ ስለኔ ራሱ ስነግረኝ ይሄ ሰው የማጂክ አለው እንዴ እስከምል ድረስ መከታተል ጀመርኩ። እና በጣም የዘፈን ሱሰኛ ነኝ። በጊዜው 17 18 ዓመቴ ነው። በጣም ዘፍናለሁ እስከ መሸለም ደረጃ ምዘፍን ሰው ነኝ። በቃ ውሎዬ እንዳለ ዘፈን ምናምን ማረጎ ትቼ ከትምህርት ቤት እንደገባው ያንተን ትምህርት ለመስማት ነው። ያንተ ትምህርት ሰማለሁ። በፊት ሞዶ ዘፈን ያስጠላኝ ጀመር። ከጓደኞቼ መራቅ ጀመርኩኝ። በቃ በምን ጊዜ ገብቼ ያንተን ትምህርት ልስማ እና እዚህ ምስክርነት ሲደረግ አንተ ስታለቅስ አብሬ ያለቅሳለሁ፣ ወጣቱ ሲያለቅስ አብሬ ያለቅሳለሁ። ለምን እንደማለቅስ አይገባኝም። እንዲሁም ማዘር ሁሌ ታየኝና ይሄ ልጅማ ጅል አደረገ ትለኛለች። አብረ ሳለቅሳለ እንዴ ጅል አደረገ በቃ ይሄ ሰውዬማ ቀማኝ ልጄን ትላለች። እና እንደዛ እየሰማው በቃ ቸርች አልሄድም ማለት አልሄድም። ምስክርነት ሰማለሁ፣ አለቅሳለሁ፣ እጽፋለሁ፣ እማራለሁ። ጌታን መውደድ ጀመርኩ። በቃ ጌታ ወደድኩት ሳላቅ ፍቅር ያዘኝ ከጌታ እና ከጌታ ትልቅ ፍቅር ያዘኝ። መዝሙሮች ያስለቅሱኛል። መዝሙር አላቅም የጴንጤ በምችለው አቅም እዚህ ምስክርነት ላይ ያለውን ስፒከር ላይ ያደርግና ያቺ ቅንጭብጫቢዋን እሰማለሁ። በሱ ማልቀስ ነው። የራቀ ሰፈሬን በሱ ማልቀስ ነው። ፍቅር ነው በሱ ማልቀስ ነው። ከዛን ትምህርት ቤት ላይ ሄድኩና ይሄን መዝሙር ታውቁታላችሁ አልኩኝ። ጴንጤዎቹን ያው እንትንም እንዲሉኝ አልፈለኩም። አዎ እስቲ ላኩልኝ ምናምን ሲልኩልኝ ደስ አለኝ። አንድ ሁለት መዝሙር በቁርጥራጭ መሰማው ሙሉ መስማት ጀመርኩ። ትምህርት ቤት ስሄድ እየሰማው ስመለስ እየሰማው እንደዛ እያልኩኝ በቃ ተነካውኝ። ጌታ ወደድኩ። ከዛን ጓደኞቼ የሆነ ቀን ፌሎ ጋበዙኝና ፌሎ ሄድኩኝ ተደብቄ። ከዛን ፌሎ ሂጄ ተደብቄ ነው ሄድኩት። ለካ ያየኝ ሰው አለ። አንተ ጴንጤ ልትሆን ነው ምናምን አሉኝ። አረ አይደለም እንዴ ምን ሆናችሁ ነው ምናምን አልኩኝ። ወደ እንትኔ መጣ። ግን ደግሞ ማልከደው ፍቅር ደግሞ አለ። አሁንም እየተነካውበት ደግሞ ፍቅር አለ። ከዛ እንደዛ እያልኩ ትምህርቶችን በደንብ እዛው ነው ቤት ነው መማረው። እኔ በሶሻል ሚዲያ ነው መከታተለው፣ ቸርች ማልሄድም። ጌታን የተቀበልኩበትን አጋጣሚ ልንገራችሁ። በጣም ተከታትያለሁ። መልካም ወጣት ነው ማይሆን እንዳልኩ ከሴፉ ወደ ማርሲል ተቀይሬያለሁ። ጌታ የምትቀበሉ ውጡ ምናምን አልኩ። ብዙ ሰው እዚህ ጋር ወጣ። በቲቪም ያላችሁ መውጣት ትችላላችሁ እዛው ናችሁ ምናምን ተባለ። ከዛ እንዴ ምንድነው ይሆናል ግን አልኩና እሺ ብዬ እጄን አነሳው። ልክ ጸልያ እጃቸውን ተቀብለው ወደቁ የሆኑ ሰዎች። ከዛ እኔ አልወደኩም። በቃ ጌታን አልተቀበልኩም ማለት ነው አልኩኝ። እኔ ምለውን አልኩ ሲወርቁ በቃ ጌታን አልተቀበልኩም ማለት ነው። አይኔንም ፈራው መጨፈን። ድንገት በወርቅ ብዬ ራሴን ጠንቀቅ አድርጌ አንድ እግር ወደ ኋላ አድርጌ ነው የቆምኩት። ከዛ ትምህርቶችን ስሰማ አንዳንድ መንፈስ በእንባ በትምህርት ይወጣል። የግድ በጩኸት ብቻ እንዳይመስላችሁ ስል እንዴ እቺማ ለኔ ነች የተነገረችው የጻፍ አረኳት። ከዛ ሁለተኛ ቀን እንደዛ ስትል በአሁኑ ልቀበል የድጋሜ ጌታን ተቀበልኩኝ ቤት። ያዛኔ ግን አይኔን ጨፍኝ ነው ቸርች መሄድ ጀመርኩኝ ምናምን። ልሳን ሲያወሩ ሰማለው፣ ግን ግራ ይገባኝ ነበር። ምንድነው የሚሆኑትን ነበር መሄዱ። ያው ስለተነካው ነው ፍቅር አለ። ወደ ኋላ መመለስ አይችልም፣ መቅረትም አልችልም። ስለ ልሳን እያስተማርክ ነው
ቁጭ ብዬ እንደተለመደው አንተን ነው የምከታተለው እያልኩኝ በሉት አፋችሁ ላይ አትፍሩ፣ ሰው ምን ይለኛል ምናምን እያላችሁ በሉት እያልክ ቁጭ ብዬ ልሳኔን ተረተርኩት። መንፈስ ቅዱስ ሞላኝ ቤት ውስጥ እና ደስ አለኝ። ዘለልኩ ቤት ውስጥ በሬ ዘግቼ ነው የምሰማው ቲቪ። ደስ አለኝ በቃ እንዲህ ነው እንዴ። ከዛም በኋላ ጸሎቶቼ ተቀየሩ። በመንፈስ የሚጸልይ ራሱን ያነጻል። ከሌላው ጊዜ ከምጸልየው በልሳን ስጸልይ እና በቃ በሌላ መጸለይ መፈለግ ተኩ። ዝም ብዬ በልሳን ጸልያለሁ 30 ደቂቃ ጸልዬ 2 ሰዓት ከምጸልየው በላይ እታደሳለሁ። እንባዬ ሲፈስ ደስ ይለኛል። እንደዛ እያልኩ ራሴን አደስኩ። ቤተሰቦቼ ሙሉ በጌታ አይደሉም። እንዲሁም እኔ ገርሞኛል። የቤቱ እንግዲህ ቤት 4 ነን። እኔ ሁለተኛ ልጅ ነኝ። በሃይማኖቱም በጥንካሬም ሲስተር ጎበዝ ነች። እግዚአብሔር ለምን እኔን እንዳገኘኝ ግን አይገባኝም እስካሁን። ለምን እንደዚህ አይነት ቸርነት አድርጎ ከቤቱን እኔ እንደመረጠኝ አይገባኝም። ለካ እግዚአብሔር አንዴ እስኪቀድ ነው፣ አንዴ እስኪገባ ነው። ለካ በእኔ በኩል ገባ፣ ቀጠለ። እህት ያገባች እሷ በጌታ ሆነች። ለካ የሆነ ቀን ስትባርክ የባረከው ባርኮት አለ። እግዚአብሔር በአንተ በኩል ቤትን ይወርሳል ስትል በቲቪ አሜን ብያለሁ። አሜን ብያለሁ። ተገረምኩኝ። በቃ እግዚአብሔር በእኔ ገብቷል፣ ከኔ ጋር ነው አልኩኝ። ደስ አለኝ። ለአባቴ ስለ ጌታ ነግሯለሁ። ለውጤንም አይተዋሉ። ከብዙ ነገር መመለሴን አይተዋሉ። የሚክዱት ለውጥ አይደለም። ያን ፍቅር ነግሯለሁ። ጌታ ፍቅር ነው። አባቴን አለዋለሁ። አይተው የኔ ልጅ እኔ አርጅቻለሁ ካሁን በኋላ ይለኛል። እና እንደዛ እያለ አዳማ ከመጣው በኋላ ለሲስተር ያወራታልና ያ ልጅ ይምጣና ቸርች እንዳደረገው ያርገኝ፣ መስከረም ሌላ አመት ባለው መመለሰውና መጥቶ እንዳደረገው ያርገኝ ይላታል። ከዛ ደወለችልኝ። የዛን ሰዓት ፈተና ሰሞን ነው። መስከረም ላይ ነው መጣ የምችለው 2-3 ሳምንት ከፊት ያለ ጥዬ ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ለምን ብትል በመሃል ምን ለሚሆን እንደሚችል አላቅማ። አባቴ ጌታን ሳያገኝ የሆነ ነገር ቢሆንብኝስ፣ ይህን ደስታ ሳይቀምስ የሆነ ነገር ቢሆንብኝስ። መጣሁኝ። ቸርች ወሰድኩት። ተጸለየ። አለቀሰ አባቴ። እየጸለይኩኝ አባቴን በጎን እንዲሳይሆን ባየሁ ደነገጥኩኝ። እኔ አባቴ ላይ ባይቼ አላቅም። ከዛም በጣም ውስጤ በሐሴት ተሞላ። አባቴን በጌታ ሆነ። ስንት ሰው ሆነ? 3 ሰው እና እግዚአብሔር ለኔ ብዙ ቸርነት አደረገልኝ። ማዘርስ ትሆናለች። እና በጣም በቃ ትምህርቶችን ስከታተል ልምምድ አደረኩ። መንፈሳዊ ልምምድ እግዚአብሔርን መለመን፣ ከእግዚአብሔር መቀበል ለመርኩ። የሆነ ጊዜ ስትጸልዩ እግዚአብሔር ወይ ጫማ ስጠኝ ብላችሁ ከጸለያችሁ ለጫማ ብቻ ጸልዩ። ለጫማ ተሰጥቷችሁ ሲሰጣችሁ ሌላ ነገር አታደርጉ አልክ። ከዛን ጸለይኩኝ። እግዚአብሔር ሆይ ልብስ እንድትገዛልኝ ፈልጋለሁ። ቤተሰቤን አልጠይቅም፣ አንተ አባቴ ነህ፣ ልብስ እንድትገዛልኝ ፈልጋለሁ አልኩኝ። በሳምንቱ ብር አገኘሁ፣ ለልብስ ገዛው። ደስ አለኝ። አይ ቤተሰብ ድጋሜ ጸለይኩ፣ አሁንም ሆነልኝ። አረ በቃ እንዲሁም ቤተሰብ መጠየቅ አያስፈልግም አልኩኝ። እና ከዛ በኋላ ቀለል ብሎኝ ደስ እያለኝ የምጠይቀው እግዚአብሔርን ሆነ። አዎ በቃ ለመጀመሪያ ጊዜ ነው የመጣው መልካም ወጣት። ለመጀመሪያ ጊዜ ነው እና ሁሌ እከታተላለሁ። ከዛ በጌታ ከሆንኩ በኋላ ወንጌል ይለውጣል ይሉኛል ልጆች። እኔ ማርሲል ወንጌል ይለውጣል ይሉኛል። በቃ ወንጌል ለወጠኝ። እኔ ጳውሎስ ወደዛ ሲሄድ አንደኛ የምግብ ፍላጎቱን አይደል ያስተው። ልክ ጌታ ሲያገኘኝ እኔ የዘፈን የዓለማዊ ነገር ፍላጎቴን ከውስጥ ያነሳው፣ እኔን ቀየረኝ። ጌታን ወድጄው እንድቀር አደረገኝ። ምንድነው በመጨረሻ የምታስተላልፈው መልእክት? በመጨረሻ ላስተላልፍ የምፈልገው እኔ ወጣት ነኝና እዚህ ወጣት ይበዛል። ሞክራችሁ የከበዳችሁ ነገር ካለ እውነት ጌታ ሆይ ንካኝ በሚል ጸሎት ጸልዩ። ጳውሎስ እግዚአብሔር ከነካው በኋላ ነው የተቀየረው። አንዳንድ ነገራችሁ እግዚአብሔር ሲነካችሁ፣ መነካት የሚባል ነገር ሲነካችሁ የለውጥ ሂደታችሁ ይጠባል፣ ረጅም አይሆንም፣ ቶሎ ያጥራል፣ ቶሎ የመለወጥ እድላችሁ ይሰፋል። እና እግዚአብሔር ሆይ ንካኝ፣ መንፈስ ቅዱስ ንካኝ ብላችሁ ጸልዩ። በጣም ያስቸገራችሁ ረጅም ዓመት ያስቸገራችሁ ነገር ቢኖር ከመነካት በኋላ ግን ህይወት ሌላ ነው የሚሆነው። እና እንደዛ ብላችሁ ጸልዩ። አመሰግናለሁ። የረዳችሁኝ ፈይ የሚባል ሰው ነበር። ወደ ጌታ ከመጣው በኋላ ቲዮሎጂ ክረምት እንድማር አረገኝ። የርኩ መማር ጀምሬያለሁ። እና አንዴ ለጌታ አጨብጭቡልኝ ስለረዳኝ ማለት ነው። ስታስተምር ምን ብለሃል? የበረከት ምንጮች ብለህ 1 እናትና አባት፣ 2 እግዚአብሔር፣ 3ኛ መንፈሳዊ አባት። መንፈሳዊ አባቴ አንተ ነህ። ምንም ለዋሽ አልችልም። ከዛ ፋዘር ጋር ማዘር ጋርም ደወልኩኝ። ፋዘር ጋር ደውዬ እንድትባርከኝ ፈልጌ ነው አልኩት። እግዚአብሔር ይባርክ። እንግዲህ መንፈሳዊ ዓለምን እንድለማመድ ያረከኝ አንተ ነህ። እግዚአብሔር እንጀራ ያውጣልህ ያሳድግ ያለምልም ብሎ ባረከኝ። እናቴ ጋር ደወልኩ። እናቴ ባረከችኝ። ያው እግዚአብሔር በክርስቶስ ባርኮኛል። የቀረው አንተን ልል ነው።
ስንተኛ ነው? ተንበርከክ። የዛሬ ዓመት ትመጣና እዚህ ጊዜ ሰጣለሁ ትሰብካለሽ። በጌታ በኢየሱስ ስም ተባረክ። እግዚአብሔር ቀኙን ይስጥ። የፊቱ ብርሃን በላይክ ላይ ይብራ። ይከናወንልህ። ተሰማ፣ ተወደድ፣ ተደመጥ። ያሰብከው አካል ያዝ። የነካኸው ይለምለም። የተከልከው ይብቃል። አሜን። ወዳል ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ